በኢትዮጵያ አስተናጋጅነት በመዲናችን አዲስ አበባ በሁለተኛው የኮሜሳ ተቋማት የግንዛቤ ማስጨበጫ ፎረምና ስድስተኛው የኮሜሳ ነጋዴ ሴቶች ፌዴሬሽን የኮሜሳ ንግድ ትርኢትና ቢዝነስ ኮንፈረንስ በስካይላይት ሆቴል በግንዛቤ ፈጠራ ፎረም ተጀምሯል። የግንዛቤ ፈጠራ ፎረሙ በንግድና ቀጠናዊ ትስስር ሚኒስቴርና በኮሜሳ ትብብር የተዘጋጀ መሆኑ የተገለጸ ሲሆን የኮሜሳ አባል ተወካዮች በፎረሙ እየተሳተፉ ይገኛሉ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የኮሜሳ ሳምንት የተለያዩ መርሃ ግብሮች እንደሚስተናገዱበት በመጥቀስ መድረኩ እንደ ሀገር ጥሩ ተሞክሮ የሚገኝበት መሆኑን ገልጸዋል። የኮሜሳ ሳምንት እንደዚህ ግንዛቤ በማስጨበጥ ንቅናቄ መድረኮችን በመፍጠር የሚከናወን ነው የሚሆነው። ኢትዮጵያ ቀዳሚ መስራች የኮሜሳ አባል ሀገር ናት። የኮሜሳ አባል ሀገር መሆን ብቻ ሳይሆን ኢትዮጵያ ውስጥ እየተከናወነ ያለው የንግድ እንቅስቃሴ የኮሜሳን ሳምንት ሁለተኛውን የኮሜሳ ሳምንት አዲስ አበባ ላይ ብናዘጋጅ የተሻለ ልምድና ተሞክሮ ሊገኝበት ይችላል በሚል እሳቤም ጭምር የቀረበ ከመሆኑ ጋር ተያይዞ የተከናወነ ነው። ኢትዮጵያ በቀጠናዊ የንግድ ትስስሮች ላይ እያከናወነች የምትገኘው በጎ ስራዎች የኮሜሳን ሳምንት ለማስተናገድ ተመራጭ አድርጓታል የሚሉት ሚኒስትሩ መድረኩ ከገጽታ ግንባታ አኳያ የላቀ አበርክቶ እንዳለው ተናግረዋል። ሀገራችን በአንድ በኩል የዓለም ንግድ ድርጅት ድርድር አባልነትን እየገፋች በሌላ በኩል የቀጠናዊ ትስስሮችን የኮሜሳም የአፍሪካ ነጻ ንግድ ቀጠና ማዕቀፍ የሚደረጉ ንግዶችን ለማሳለጥ ከምንም ጊዜ በላይ ለተሞክሮ መትበቃ ሀገር ስለሆነች ነው ተመርጠን እኛ ጋር እየተከናወነ ያለው። በጎብኚ ቁጥር በተሳታፊ ቁጥር በጣም በብዙ መቶዎች የሚቆጠሩ ናቸው እየገቡ ያሉት። እንዳያችሁት በጣም ብዙ አባል ሀገራት ናቸው የመጡት። እንግዲህ አጋጣሚው በአንድ በኩል የኮሜሳን የንግድ ሳምንት ንግድን ማሳለጥ ላይ ያግዘናል። በሌላ በኩል ግን ሀገራችን በቱሪዝም ቀዳሚ ሀገር እንድትሆን ተመራጭ ሀገር እንድትሆን በተለይ በሀገር ውስጥ በሰራናቸው አዲስ አበባ እንደ ስሟ አዲስ አበባ የማድረግ የማስዋብ ኮሪደር ልማት ስራዎች ለቱሪዝም ምቹ ከባቢ የፈጠርንበትን አግባብ በገሃድ የምናስተዋውቅበትን እድል የሚሰጠን ስለሆነ አንዱ ከተያዙት ፕሮግራሞች መካከል የቁና ፕሮግራሞች አሉ። የከተማ ጉብኝትም ጭምር ፕሮግራም ተይዞለት የአዲስ አበባን ኮሪደር የምናስጎበኝ ይሆናል ማለት ነው። የኮሜሳ ዋና ጸሐፊ ቼሌሽ ካፖዋፔ መድረኩ አባል ሀገራትን ለመደገፍና ቀጣይ ሁኔታዎች ላይ ለመምከር የሚረዳ ነው ብለዋል። ሁሉም አባል ሀገራት ኢትዮጵያ ተገኝተናል። መድረኩ በንግድ መሰረተ ልማቶች ላይ ያለበትን ደረጃ የሚያሳይ ነው። በተጨማሪም አባል ሀገራት የሚደገፉበትን ሁኔታ የምንመለከትበት ነው። ከዚሁ ጋር በተያያዘ ሴት ነጋዴዎችን መደገፍ በሚቻልበትና ቀጣይ ሁኔታዎች ላይ የምንመክርበት ይሆናል። ኮሜሳ 21 አባል ሀገራት ያሉት ሲሆን ሁለተኛው የኮሜሳ ሳምንት ቀጠናዊ ትስስርን በማሳለጥ የእሴት ሰንሰለት ትስስርን እናጠናክራለን በሚል መሪ ቃል ነው እየተከበረ የሚገኘው።